ናርዳን ስልክ ደውላ ነበረ ለልዩ ልጁ ስልኳን ጥላ ወድ ስለወጣች ሊያገኘች አልቻለችም። ቢሆንም ስልክ ውስጥ ስጠራ አቶ አብርሃም ምንድን ነው የማን ነው ስልክ የሚጮው እያለ ስልኩን ሲያነሳ ናርዳ ናት። ናርዳን በድምፁ አብርሃም ባለቤቱ እንደሆነ ስላወቀች በጣም ደንቅጣ ነበረ። ልዩ የለችም ወይ ልዩ ፈልጌ ነው የደወልኩ እያለች እየመጠየቀች ነበረ። እሱም ልዩ እንደሌለችና ስልኳን ረስታ እንደወጣች ይነግራታል። እሱም ምን መልእክት አለሽ ላደርስልሽ እያለ እየጠየቀ ነበረ። ቢሆንም እሱ ባለቤቱ ስለደነገጠች በጣም ልትመልስም አልቻለችም። ማነሽ ማን ልበለ ማን ደወረልሽ ብሎ ማን ብዬ ልንገረ ብሎ ስጠይቃት እሷ ቁጥሩና ስሚ እዛ ላይ ስላለ እሷ ስለምታውቅ ችግር የለም ስልክ ተደውሎ ነበረ ብቻ በልልና መልእክቱን አድርስልኝ እያለች ትናገራለች። እሱም ግን እኮ እቅርታ አድርግልኝና እማቂሽ ሰው ነው የመሰልሽኝ ማንሽ ብሎ ይጠይቃታል። ድምፁን የማቁን ሰው ጋም ተመሳሰለብኝ። ስለዚህ ማነው አንቺ ማንሽ ከይቅርታ ጋር ማንሽ እንደሆንሽ ለማውቅሽ እችላለሁ ብሎ ይጠይቃታል። እሷም አብርሃምም ግራ ስለተጋባ ሊቀበል አልቻለም። ስለዚህ ማንሽ ስለዚህ ናርዳም የእሷ አክስት ነኝ ስለዚህ የልዩ አክስት ነኝና ብላ ትተዋወቃለች። አብርሃምም ሰላም ነሽ ወይ እንዴት ነሽ የልዩ አክስት ብሎ ይናገራታል። እሱም ልዩ በጣም ጥሩ ልጅ ናትና እኔ ጋ ነው የምትኖረው ብሎ ያወራታል። ናርዳም በድንጋጤ በቃ የእሷ ድምፅ ስለሰማ በጣም ደስ ብሎት እያለቀሰች ትናገራለች። ግን አንተ የማን ድምፅ ብለህ ነው ያሰብከ ብላ ትጠይቃለች። በጣም የሚወዳት ባለቤቴ የእሷ ድምፅ ስለመሰለኝ ነው የጠየኩሽ ብሎ ይመልሳታል። እሷም ደስ ብሏት እያለቀሰች እሺ ደህና ወይልኝ እያለ ይሰናበታታል። እሷም እሺ ደህና ወይልኝ እያለች ትሰናብታለች። ስልኩን ከተዘጋ በኋላ አቶ አብርሃም ማርታ ስለናፈሽኝ ወይ የሰው ድምፅ አንቺ የሚመስለኝ እያለ በብቻው እየተላተለ ይገኛል። ማርትዬ የኔ ውድ የኔ ፍቅር የአንቺ ፍቅር ከልቤ ሊወጣ አልቻለም። የት ነሽ? የት ብልሽ ልፈልግሽ? አንቺ ይሄ ጉዳይ ሰምተሻል ወይ? ልጅሽን እኮ እንደታገተች እያለ ይህን ያለቀሳል። ይሄ ነገር ብትሰሚ ትወድኛለሽ ወይ ትጥልኛለሽ? ምንድን ነው የምትይ? ትጥልኛለሽ ወይ እያለ እየጸጸተ ይገኛል። ከየትም ሁኜ ፈልጌ ልጅሽን ላገኝሽ የምከፈለው ሙጻይት ከፍዬ ልጅሽን አመጣልሻለሁ። አንድ የቀረችኝ መታወሻዬ ነው ከሁለቱ። ስለዚህ ሁለቱን ማውጣት አልችልም። ልጅ ኬት መጥቼ አመጣታለሁ እያለ በጸጸት ይናገራል። በጣም ፊቱ ተበላዝቶ ስልኩም መሬት ላይ አስቀምጦ ይቀበጣል። እና እኔ ማርታ የኔ ውድ አባቴ የኔ እስካሁንን ታስባለኛለህ እስካሁንን ድምፅን አረሳም ሆይ እያለች እያለቀሰች ትናገራለች። በጣም እንደምትወድና እንደምታፈቅር እየነገርከኝ በጣም እንደናፈቃት እና እንደዛ የሆነች እያለቀሰች ትገኛለች። ዳኒም ለመጠየቅ እስር ቤት ሄዳ ነበረ። እሱም ሳያት በጣም ነው የደነገጠ። ምንድነው ዲና የሆንሽ ነገር አለ ወይ? ወገብሽ ከመጣሽ ሰዓት ጀምሮ ወገብሽ እየነካካሽ ነው የሚያይሽ ምንድን ነው? የተፈጠረ ነገር አለ ወይ ተናገሪ ብሎ ይጠይቃታል። እሷም ዲና ምንም እንደተፈጠረና ምንም እንደሌለና ሳሎን ሶፋ ላይ ቁጭ ብላ እንዳደረች ትናገራለች። እሱም በደጋጋም እጅሽ ደግሞ ምን ሆነሽ ነው? ምንድን ነው የተፈጠረችሽ? ማን እንደዚህ ያደረገሽ? ይሄ የማይረባ አብርሃም ነው እንደዚህ ያደረገሽ እያለ ይጠይቃታል።
እና እኔ እሷም ለእሷ አይደለም እንደዚህ ያደረገኝ አንዳንድ ነገር ብቻ ማስተካከል ብዙ ነገሮች አለ። ይሄ ነገር ተይና አንተ በጣም ነናፈከኝ እያለች ትመልሳለች። እና ምንድነው እየሆንሽው ንገሪኝ ሊዳ ለምንድን ነው እያስጨናነቅሽኝ ነው? አይገባሽም እያለ ይጠይቃታል። እሷም ደግሞ ሰምሬ ልታግታለች ብላ ትናገራለች። እንዴ ምን ማለት ነው? ሳምሬላ ታገተች ማለት እንዴት እያለ ይጠይቃታል። እሷም አዎ ታግታለች፣ ከትምህርት ቤት ስትመጣ ነው የታገተች እያለች ትናገራለች። አብርሃም ምን አለ ታዲያ ብሎ ይጠይቃታል። አብርሃምማ ምንም አላለም። ቤቱ ሸቶ እሷ እንደምትገኘው እየፈለገ ነው፣ እንደዛ እያሰበ ነው፣ ቤቱን ልሸጥ ነው ብላ ትናገራለች። እሱም እንዴት ቤቱ አይሆንም፣ ቤቱማ መሸጥ የለበትም እያለ ይናገራታል። እሷም ደግሞ እህቴና አንተ ሁሉም ነገር መቼ ነው ከዚህ ቤት እንደምትወጣ እያለች ይናገራታል። ስለዚህ ቤቱን ለመሸጥ አስበናል። እሷ ደግሞ ለልጇ እያለ ፍቅር ታውቃለሽ ወይ ብላ ትመልሳለች። እሱም ደግሞ ብዙ አይሆንም፣ ይሄ ቤት እኮ በፍጹም ሊሆን አልችልም፣ ይሄ ቤት መጨረሻ አይሸጥም፣ እንዴት ምን ቤትም ይሄ ቤት የኛ መሆን አለበት፣ ዲና ቃል ግብልኝ እንደምታስቆሚ ሁሉም ነገር ቃል ግብልኝ እያለ ይነግራታል። ዲናም ደግሞ የኔ ፍቅር ምን ተረጋጋ እያለች ትገኛለች። እሱም ደግሞ ይሄ ነገር እኮ አይሆንም ውዴ፣ ምን ሆነሽ? ሁሉም ነገር ተረጋጋ፣ ያስብ እያለ ይናገራታል። እሷም ዲናም አንተ ፍቅር ምን ሆንክ የኔ ውድ፣ ሁሉም ነገር እኔ እወጣለሁ፣ ግን አንተ ከዚህ ቤት ከዚህ እንደምትወጣ ብቻ ነገር አስብ እያለች ትገኛለች። እሱም እኔ ሁሉም ነገር እኔ ያስተካክላል፣ እኔ እወጣለሁ፣ ምንም ችግር የለም እያለ ይመለሳል። ግን ደግሞ የሚያልነገርኩሽ ነገር አለ። እሱም ነቦ እኔ ነገ ከዚህ ነገ ይወጣሉ፣ እነሱ ቃላቸው የማይጠፉ ከሆነ ነገ ይወጣሉ እያለ ይናገራታል። እሷም የኔ ቆንጆ የኔ ፍቅር ነገ ልትወጣልኝ ነው እያለች ትገኛለች። ሙልጭ ልዩ አንዳንድ ነገር እንደማግዛትና እንደማስተካከል ከሷ ጎን እንደሚሆን ፈልጋ ወደ ቤት ትሄዳለች። ስትሄድም ደግሞ ሙልጭ ከሌላ ሴት ጋር ይገኛል። እሷም ስታይ በጣም ደነግጣ ምንድን ነው እያለች ግራ እስከሚገባት ቆማ ታይታ ስደክማት በጣም ተጠልታ ነበረ። ሙልጭ ልዩ አንቺ እንዳየሽ ነገር አይደለም፣ እባክሽ ተረጋጊ እያለ እየጠየቃት ነበረ። እሷን ደግሞ ምንም ልትሰማ አልቻለችም። ልዩ ተናድዳ ወደ ቤት መታለች። ልዩም በጣም ስለተጣሉና አንዳንድ ነገሮች መሀላቸው እየተገናኘ እየተፈጠረ ስለሆነ ነበረ ይሄ ሁሉ ነገር የተፈጠረና በጣም ተናድዳ ሄደች። ሙልጭም ለጓደኛው አንቺ ምን እየሰራሽ ነው እና ናርዲን ልዩ እንደምታስቀኝልኝ የኔ ብቻ እንደምትሆኝ ነበረ የፈለኩሽ፣ አንቺ ማገዝ አንቺ የምትፈልጊ ከሷ ጋር እኔ ለመለያየት ነበረ። ስለዚህ የኔና አንቺ ከዚህ እዚህ ላይ አውቋል። ከዚህ ቤቴ ውጭልኝ፣ ምንም አልፈልግም፣ ከቤቴ ውጭልኝ እያለ ይነግራታል። እሷም ደግሞ ምኑን ክሙልች፣ እኔ እኮ ወንድሜ ነበረ፣ አብሮ አደጌ ነበረ፣ እንዴት እንደዚህ ትለኛለች? እኔ የምትፈልገኝ ለልዩ ብቻ መስቀናት ነው የምትፈልግልኝ እያለች ትገኛለች። ልዩ ፍልስ በጣም ስለተናደደችበት ሄደች። ሙልጭም አዎ ሌላ ነገር ለምንድን ነው የሚፈልገው? አንቺ የሚፈልግሽ ልዩና ልዩ እንደምታስቀኝነኝ ነበረ የሚፈልግሽ እያለ ይናገራታል። እሷም እንዴት ለጥቅም ብቻ ነው እኔ የምትፈልገኝ? እኔ እናንተ ያገናኘኝ እኔና አንቺ
ያገናኘን ጥቅም ብቻ ነው። አብሮ አደገን አንድነታችን ብቻ የምትፈልገው ብላ ትመልሳለች። ሙሉጭም አንቺ የምታወሪ ነገር እውነት ነው ወይ? እኔ ጎደኛሽ ነው ወይ? ልዩ ጋር እንደሚሆን ትፈልጋለሽ ወይ ብሎ ይጠይቃታል። ስለዚህ ስለሰከርሽ ነው ያደርሽው መጀመሪያም የመጣሽው የሆነ አላማ አለሽ ወይ ብሎ ይጠይቃታል። መቅዲም ለመመለስም ምንም አልፈለገችም። አንገቱን ደፍታ ምንም ልትመልስኝ አልፈለገችም። አንቺ የምትፈልጊ እኔና ልዩ አንድ ላይ እንደሚሆን አሁን ከቤቴ ውጪ ካለበለዛም በህይወቴ በጣም የሚያጸጽፈኝ ነገር እንደማደርግ ታስገድደኛለሽ። የኔና ጓደኝነት እዚህ ነገር ይበቃልን፣ ስለዚህ ውጭልኝ እያለ ሙሉጭ ይናገራታል። እሷም ደግሞ ምንድነው ሰላምም ምንድነው የምታደርገው? ከህይወት የምጸጽት ነገር ምንድነው? ምን ልታደርገኝ? ልትመታኝ ነው ወይስ ልትገልኝ ነው? ንገረኝ። ምንድነው ዝም የሚያስብልህ ነገር እያለች ትናገራለች። እኔ እንደሚሄድ የምትፈልግ ከሆነ ይኸው እድሃለሁ። ስለዚህ ምንድን ነው ልጅ እኔ ላንተ ብዬ ስላሰብኩ ስለወደድኩክ ነው፣ ምላሽ ይሄ ነው እያለች ትገኛለች። በጣም አንድ ቀንና ከራሴ በላይ ራስ ወዳድ እንደሆነች ይገባሃል እያለች ትናገራለች። ሙሉጭም ከቤት ውጭልኝ ከማለቷ ምንም ነገር ለመልስ አልቻለችም። መቅደስም በጣም ስለተናደደች ጥላት ሄዳለች። ሙሉጭም በጣም ዘራፍ ያዙኝ ልቀቁኝ እያለ ይገኛል። እሷም በጣም ስለተናደደች ጥላ ሄደች። ሙሉጭም ከልዩ ጋር እንዴት አድርጌ ልዩ ወደ ራሴ ልመለስ እያለች ያስባለም። ልዩም በጣም መንገድ ላይ ቆማ ለምንድን ነው ስለ ሙሉጭ ደጋግሜ እኔ እንደዚህ የማስበው? አብሮ አደረ አላደረ እኔ ምን አገባኝ? ቆይ ለምንድን ነው ከሙሉጭ ጋር እኮ የሆነ ነገር እንዳለ ነው የሚመስለው። አንድ ሴት 10 ሴት ለምን አቅፎ አልተኛም? ስለሱ ምን አገባኝ? ከአሁን በኋላ ስለሱ እኔ መጨናነቅ አስፈልግም። እኔ ብዙ ነገር የሚያስጨናንቅ ነገር አለኝ እያለች ግን ደግሞ እኔ የሚገርም በጣም ነው የምትናድደው። ሙሉጭ በጣም ትወዳለች ማለት ነው። እና በጣም እንዲህ ስለሱ መረሳት አልቻልኩም እያለች ትናድዳለች። እኔ እኮ ስለምታፈቅሪ ነው ብዬ ነው እንደዚህ ሁልጊዜ ስለሱ የሚያስብላት። እና የአንድ ሰው እኮ የሚወዱ ነው መርሳት የማይቻል። እና መንገድ ቆማ በጣም ነው የምታስበው። እረሳለሁ እያለች ደጋግማ ስለሱ ታወራለች። እሷ ምንድን ነው የሆንኩት ልረሳ ብዬ ሳስብ ሁልጊዜ ስለሱ ነው ማስበው እያለች በራሷ ጥያቄ ነው እና አልታወቀበትም እንጂ በጣም ነው የምትወደው። እስከ ህይወቷ እስከምታጣ ነው ሙሉጭ የምትወደው ማለት ነው። እና የኔ ፍቅር እውነታ ልትወጣልኝ ነው ደስ ይላል። ስለዚህ አብረን ይሄ መሰለ ዜና ለምንድን ነው አሁን የምትናገረኝ እያለች ትናገራለች። ዲና ከዚህ በላይ የሚያሳስብ ብዙ ነገር አለ። የኤፌሶ ነገር ብዙ ነገር ነው እያሳሰበኝ ነገር ነው። በጣም ችግር እየሆነብኝ ነው። ስለዚህ የኤፌሶን ነገር እና የሌላ ኬዝም ይሄም ተጨምሮበታል። ስለዚህ እኔ ምንም ከዚህ ቤት ወጣው አልወጣው ምንም ትርጉም የለም እያለች ዲና ትመልሳለች። የኔ ፍቅር አለው የኔ ሁለታችን አንድ ከሆነ እኛ ሁሉም ነገር እንቋቋማለን፣ እኛ ማናቋቋምን ነገር የለም እያለ በቃ እሺ ሂጂ፣ አሁን ብዙ ነው እዚህ የቆምሽው፣ ወደ ቤት ሂጂ፣ ሁሉም ነገር ጊዜ አስባለሁ እያለ ይናገራታል። ዲናም ጊዜ ይፈጃል እንጂ ሁሉም ነገር የሚፈታ ነገር የለም እያለው ናታም አንድ ነገር ቤት ከተሸጠ ሁሉም ነገር እንዳጣን ነገር ቆጣሪ እያለ ይነግራታል። ዲናም የኔ ፍቅር ሁሉም ነገር የቻልኩ ነገር ሁሉም አደርጋለሁ። ስለዚህ አንተ ምንም ነገር እንደምታስብኝ አልፈልግም። አንተ ከዚህ ቤት እንዴት እንደምትወጣ ብቻ ነው ማወቅ ማሰብ ያለበት። ሁሉም ነገር ለኔ ተው እያለች ትናገራለች። ናታም ችግር የለም በቃ አሁን ሂጂ፣ ብዙ እዚህ ቆይተሻል፣ እዚህ
እኔም ወደ ቤት መሄድ እፈልጋለሁ እያለች ትናገራት። ዲናም በጣም እያለቀሰች ነበረ። ናታም ዲና ምንድን ነው የምታለቅሽ ብሎ ይጠይቃታል። ዲናም እኔ የኔ ፍቅር ነገር ምንም ነገር የለም፣ እኔ የሚያልቅሰው የደስታ ፍቅር ነው እንባ ነው፣ ሌላ ነገር የለም እያለች ትናገራለች። አሁን ተረጋጊና ወደ ቤት ሂጂ፣ ሁሉም ነገር ይስተካከላል፣ ምንም ነገር የምትፈሪ ነገር የለም ብሎ ቸውላታል። እሷም በትልቅ የንፋስ እያወጣች እሺ በቃ የኔ ፍቅር ቸው ተባብለው ይሄዳሉ። እዛ ጊዜ ሙልጭ ዲና ከሙልጭ ልዩ ከሙልጭ ቤት ስትመለስ ልዩ ከሙሉች ጋር ስትመለስ ማርዳ ከመንገድ ላይ ታገኛለች። እንዳ ስትደናገጥ ማርዳ ምን ትሰራለች? የእሷ ልጅ የሆነ ነገር እንደሆነች ልቧን አውቃ ወደ ቅድስት ቤት ወደ ልዩ አካባቢ ቤት ትቀምጣለች። ከዛም ልዩ ከሙሉጭ ቤት ስትመለስ ታገኛለች። እንዴት ነው ልጅሽ ታግታለች ብዬ የምነግራት እና እሷ ወደ አውቆታል ማለት ነው። አሁን ግን እንዴት ነው እያለች ትገኛለች። ስታይ በጣም ደንግጣ ነበረ። ማርዳም ዞር ስትል ልዩ ከኋላ ቆማለች። ልዩ ነይ ምንድን ነው እዛ የምትቆሚ እያለች ትነጋገራለች። ልጄ ምን ሆና ነው ግን ለምንድን ነው እውነቱ አማትናገረኝ እያለች ትጠይቃለች። ልጅሽን ታግታለች ብላ ትናገራለች። እንዴት ነው እንደዛ ብዬ ልጅሽን ታግታለች ብዬ የምነግራት? ለምንድን ነው እንደዚህ ደንግጠሽ የምታይኝ? የተፈጠረ ችግር አለ ወይ ብላ ትናገራለች። አሁንም ንገሪኝ፣ ምንድን ነው የተፈጠረ ነገር አለ ወይ? አሁንም ሳያሽ እንደዚህ ደነገጥሽ የምታይኝ እያለች ምን ብዬ ነው ልጅሽን ታግታለች ብዬ እመነግርሽ? ልጅሽን ከትምህርት ቤት ስትመለስ ታግታለች። ማን እንደወሰደት አናውቅም፣ ግን ደግሞ ሰው ጋር ልጅ ሰውን አግዳት 1 ሚሊዮን ብር ትጠይቀናል። ብሩ ስንሰጣት ልጅሽ እንደምታገኝ ተነግሮናል እያለች ትናገራለች። ማርታም እኔ ልጄ ታግታ ከመሰቃየው እኔ ብሞት ይሻለኛል እያለች ትናገራለች። ስለዚህ እኔ ሞትኩ ማለት ነው እያለች ትናገራለች። እኔ በቃ ምን ብዬ እንደምናገረች ግራ ሲገባኝ እኮ የደበኩሽ እያለች ትናገራለች። እኔ እኮ አውቃለሁ ልጄ የሆነ ነገር እንደሆነች አውቃለሁ። በህልሜ መታ እናቴ አግዘኝ፣ እናቴ ከብዶኛል እያለች ነበረ። በቃ እኔ በእናት ወድ ልጄ የሆነ ነገር እንደሆነች አውቅቻለሁ። ስለዚህ ምንም ሳትዋሽ ሁሉም ነገር ንገረኝ እያለች ታስጨናንቃለች። ልዩም በልብ ፈራቻ ልጄ ሳሙኤላ ከትምህርት ቤት ስትመጣ ታግታለች ብላ ትናገራለች። እሷን በጣም ስለደነገጠች ራሷን እስከ ምሳት ደርሳ ወድቃ ነበረ። ቢሆንም ዶክተር እብርቃ ወደ ፍቅረኛው ደውላ እንደምታገኝ ነገረች። ሄዳ ሁሉም ነገር አንተ ዲና ደውላ ብር ጠየቅ ወይ ብላ ትጠይቃለች። እሱም ምንም ሳይገረገር አዎ የኔ ፍቅር ምንም ነገር ሊዋሽሽ አልፈልግም ጠይቃታለሁ ብሎ ይናገራታል። እሷም እንዴት እኔ ሐረመኔ ነኝ ላንተ ብዬ ሁሉም ነገር ይሄ ነገር አይደርግም ብዬ የምለምነውና የሚከራከር በጣም ነው የሚቆጨኝ። ምን አይነት ሰው ነው እኔ ሳያቅ አንተ እንደዛ አልነበርክም ለካ አንተ እንደዚህ ሰው ነው እያለች ስትወራ ነበረ። እሱም እና ሳምሬለም አንተነ ያገትካት ብላ ስትጠይቅ እኔ አላገድኩም እያለ ይገኛ። አንተ አትዋሽኝ ብዙ ነገር እኔ እሱ አድርግም ብዬ